ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሐምሌ 14 ወይም ጁላይ 21 የ24 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቀን ቪዲዮን ላይክና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ26 ሳንቲ እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲ ተገዝቶ 163 ብር ከ30 ሳንቲ እየተሸጠ ነው። በንግድ ባንክ 158 ብር ከ83 ሳንቲ ተገዝቶ 162 ብር በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ52 ሳንቲ እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ62 ሳንቲ ተገዝቶ 115 ብር ከ89 ሳንቲ እየተሸጠ ነው። በንግድ ባንክ 110 ብር ከ29 ሳንቲ ተገዝቶ 112 ብር ከ50 ሳንቲ እየተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ73 ሳንቲ እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ60 ሳንቲ ተገዝቶ 162 ብር ከ79 ሳንቲ እየተሸጠ ነው። በንግድ ባንክ 108 ብር ከ25 ሳንቲ ተገዝቶ 110 ብር ከ41 ሳንቲ እየተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ12 ሳንቲ እየተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 188 ብር ከ73 ሳንቲ ተገዝቶ 192 ብር ከ50 ሳንቲ እየተሸጠ ነው። በንግድ ባንክ 181 ብር ከ54 ሳንቲ ተገዝቶ 185 ብር ከ17 ሳንቲ እየተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ99 ሳንቲ እየተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ08 ሳንቲ ተገዝቶ 219 ብር ከ39 ሳንቲ እየተሸጠ ነው። በንግድ ባንክ 208 ብር ከ83 ሳንቲ ተገዝቶ 213 ብር እየተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ63 ሳንቲ እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 47 ብር ከ16 ሳንቲ ተገዝቶ 48 ብር ከ11 ሳንቲ እየተሸጠ ነው። በንግድ ባንክ 43 ብር ከ24 ሳንቲ ተገዝቶ 44 ብር ከ11 ሳንቲ እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 217 ብር ከ98 ሳንቲ እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲ ተገዝቶ 208 ብር ከ57 ሳንቲ እየተሸጠ ነው። በንግድ ባንክ 192 ብር ከ57 ሳንቲ ተገዝቶ 196 ብር ከ42 ሳንቲ እየተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 548 ብር ከ28 ሳንቲ እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 518 ብር ከ16 ሳንቲ ተገዝቶ 528 ብር ከ52 ሳንቲ እየተሸጠ ነው። በንግድ ባንክ 506 ብር ከ60 ሳንቲ ተገዝቶ 516 ብር ከ73 ሳንቲ እየተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ84 ሳንቲ እየተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ54 ሳንቲ ተገዝቶ 16 ብር ከ87 ሳንቲ እየተሸጠ ነው። በንግድ ባንክ 16 ብር ከ17 ሳንቲ ተገዝቶ 16 ብር ከ49 ሳንቲ እየተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ89 ሳንቲ እየተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ66 ሳንቲ ተገዝቶ 1 ብር ከ69 ሳንቲ እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ54 ሳንቲ እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ38 ሳንቲ ተገዝቶ 45 ብር ከ27 ሳንቲ እየተሸጠ ነው። በንግድ ባንክ 42 ብር ከ30 ሳንቲ ተገዝቶ 43 ብር ከ14 ሳንቲ እየተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ93 ሳንቲ እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ ተገዝቶ 27 ብር ከ30 ሳንቲ እየተሸጠ ነው። በንግድ ባንክ 23 ብር ተገዝቶ 23 ብር ከ46 ሳንቲ እየተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ72 ሳንቲ ተገዝቶ 9 ብር ከ91 ሳንቲ እየተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ22 ሳንቲ ተገዝቶ 1 ብር ከ25 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 89 ሳንቲ ተገዝቶ 91 ሳንቲ እየተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 46 ብር ከ93 ሳንቲ እየተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 237 ብር ከ09 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 454 ብር ከ06 ሳንቲ የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ56 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 462 ብር ከ80 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ86 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 56 ብር ከ77 ሳንቲ የተመነዘረ ነው። አንድ የፓኪስታን ሩፒ በጥቁር ገበያ 65 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።